ለምኑ ፍቅር አለ እንዴ ጋይስ? እንዴ አቤላ ግን ምን አይነት ሰው ነህ? በጣም እየተገረምኩብህ ነው ያለሁት ዛሬ። በግድ ከኸይርሚላ ጋር ሁን። እኔ አልፈልጋትም። ከልጅ እናት ጋር ነው መኖር የምፈልገው አለ እኮ። አለቀ በቃ። ግዴታ ከሷ ጋር ሁን ማለት ምን ማለት ነው? ፍቅር ተለምኖ ነው እንዴ? አልፈልግም ካለ ለሰው ልጅ አንዴ አልፈልግም ነው አለቀ በቃ። ዳት ልጅ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን እውነትህን ነው ኤፋዬ። ኧረ ይሄንን ንገረው። ይህን ልጅ ያስወጡ በቃ ከመሀላችሁ። ይህን ልጅ ማስወጣት አለባቸው። የአቤል የሚባለውን ልጅ ያስወጡት። ማርያምን ጥሩ ልጅ አይደለም። እንዲያዩት እንዴት ተረዳሁት ከሆነ የሩታ በስማም ጥላት ነው። የሩታ ጥላት 100% ማለት ነው። እሱን ነው የምነግራችሁ። ደስታውን ነው በግድማ አንተ ከሩታ ጋር ያረከው እኮ በግድ አይደለም ከሩታ ጋር ያደረገው። እሺ የልጁ እናት እኮ ናት። የልጁ እናት ተየት ብሎ ከእሷ ጋር ያሳለፉትን እኮ ማንም ያውቃል። ቪዲዮውን እየተመለሱ ማየት ይቻላል። ብዙ ነገር ያሳለፉ ናቸው። ለሱ ብላ ብዙ ነገር የሆነችለት የልጅነቱ ፍቅረኛው እኮ ናት ሩታ ማለት። በፍላጎቱ ነው ሩታ ጋር ሄደው በቃ አታስጨንቁት ልጁን። በፍላጎትማ እንዳልሆነ አንተ ራሱ ጠንቅቀህ ታውቃለህ። እሷ ታማለች፣ እሷን ለመጠየቅ ነው የጠራው። ስለዚህ ደህና ከሆነች መሄድ እንችላለን። አሟታል፣ እያየሃት አይደል? እዝጊዮ ማለት አሁን ነው ጎበዜ። አቤላ እኮ ሊያብር ትንሽ ነው የቀረው፣ አበዴ እንጂ አሟታል። እየሰማኸኝ ነዋ? አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች፣ አንዴ ማየት ትፈልጋለች ላልከኝ ነው አብርሃም ልጅ መቶት። አየሽ ጨዋለን። አቤላ የሚባል ልጅ በጣም ከባድ ሰው ነው የእውነት። ይችንም ህይወቷን የበጠበጠው ይሄ ነው ማለት ነው። የማይሆን ይሆናል ብሎ አገናኝቶ ከአብርሽ ጋር የአብርሽንም ህይወት በጥብጦ የዚችንም እንደዛ ያደረገ ይሄ አቤላ የሚባል ሰው ነው። ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው። ልጆቹን የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለግከው። ሌላ ነገር ሊፈጠር ያትፈልጉ ስለስ እግዚኦ ማርና ክርስቶስ ያገር ሰው። ኧረ ሄርሜላ ራስሽን አስከብሪ እባክሽ፣ አትዝረክረኪ። ችግር እኮ አንተ የታመመ ሰው ልጠይቅ ነበር የመጣ ነው። ደህና ነች፣ ምንም አልታመመችም። አውቃ ነው ሾ ነው እየሰራች ያለችው እንጂ ወረወረው እኮ ወይኔ በቃ ቅሌት ማለት ይሄ ነው። ሴት ልጅ ውርዴት፣ የሴት ልጅ ውርዴት ሲባል ይሄ ነው ጋይስ። ተዋርደሻል ሄርሜላ። ነገሩ ከተዋረርሽ ቆይሽ አይደል? ሰላም ጤና ይስጥልኝ። ውድ የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? አለሁላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ስንት ጊዜ ነው አብርሽ ሄርሜላን አልፈልግሽም እያለ ቪዲዮ የሰራው? እየተመለሳችሁ ካያችሁት ማለት ነው። ሆና ነው ጓደኛ ነን የምትሉ የሄርሜላ አክባሪዎች፣ እንወዳታለን የምትሉ ለምን ምክር አሰጧትም ታዲያ? ተወደዳችኋት እንደዚህ እየወረድሽ ቀን በቀን ሚዲያ ላይ እየወጣች እንዲህ ራሷን ዝቅ ማድረግ ነው ጥሩ? ታዲያ እናንተ ምንድን ናችሁ? አክባሪዋንን ወዳጇንን ካላችሁ አብርሽ እኮ የልጅ አባት እኮ ነው። አገር እያወቀ እኮ ነው የተጋባው። ምን ሆኑ ነው? ምን ሆናችሁ ነው? ቆም ብላችሁ ለማሰብ ሞክሩ እንጂ እንዴ። አብርሽ አሁን ምንድን ነው የሚፈረድበት? እኔ የምፈልገው ከልጅ እናት ጋር ነው። በቃ ልጅና ከሚስቴ ጋር ነው መሆን የምፈልገው። አለቀ። ይሄ እኮ ለእሱ አጭር መልስ ነው። ህይወትሽን ምሪ፣ መምራት ነው ህይወትሽን። አለቀ። ለምን ትቻቻያለሽ? ይህ አቤላ የሚባል አንተ ስማ የምትገርም ሰው ነህ። ብዙዎቻችሁ ደግሞ ኤፋን ቀሚስ እያለበሳችሁ ምናምን ፖስት ታደርጉታላችሁ። መስሚያው ጥጥ ነው። ከእውነት ጎን ያለ ሰው ምን አይነት እውነት ነው? ይህን ንገራችሁ ብዬ ነው። እና ኤፋ መስሚያው ጥጥ ነው። ምንም ብታደርጉት ምንም እጃችሁን ካልደከማችሁ ማለት ነው። ምርጥ ልጅ ነው ኤፋ። ይመች አባቴ። ከእውነት ጎን መቆም ደስ ይላል። ይመች። ሩታዬ ምርጥ ወንድም ነው ያለሽ ኤፋዬ። ይሄ ነው እንጂ ይሄ
ነገ ይመጣል። ትታረቁ እኮ እየከሰከሰ ደግሞ አያርፍም መቼስ ያለ እነሱ አይሆንለትም እኮ። ስለዚህ ያል ደግሞ ተመልሶ ማለት ነው አለቀ። አንተ ግን የምትገርም እውነት ሄርሜላን የሚይዝህ ገደል ገባ። አሁን ደግሞ አብርሽን ለምን ወደ ሩታ ተመለስክ? ሰው ወደ ልጁ እናት ሲመለስ እንኳን ደህና ተመለስክ፣ እንኳን ቀልብ ተመለሰ ማለት ነው የሚሻለው ወይስ ለምን ተመለስክ? ሩታ እኮ ላንተ አትሆንም። ሄርሜላ ናት አንተ የምትሆነ። ነገሩ ጉቦ ሰጥታለች መሰለኝ ሳስብ ባቤላ ይመስለኛል። ለዛ ነው። ለማንኛውም ወንዶች እናንተ ምስቲ ሀሳብ አስተያየት ስጡበት። ሄርሜላ እየሄደችበት ያለው መንገድ በጣም ትክክል አይደለም። እውነት ከምንም በላይ ራስን ማስከበር ነው የሚበልጠው። የእሷን ቆንጅና አጥባ ተጠጣው ክብር ይበልጣል ከምንም በላይ ገባችሁ? ክብሯን ስታስጠብቅ ነው ሁሉም የሚወዳት። አሁን በኢየሱስ ምን እንደምንሻላል ሄርሜላ እግዚአብሔርን ልቦና ይስጥሽ፣ ልቦና ይስጥሽ። ሌላ ምንም ልቦና ይስጥሽ ፈጣሪ፣ ወደ ልብሽ መልስሽ። ሴት ልጅ ራሷን ትታስከብር ነው የሚወዳት። ይቺ አብረሽን ስለምን የነበረችው ነው የምትባየው። ከዚህ በኋላ መቼም ስምሽ ይሄ ነው ገባሽ? ስለዚህ ራስሽን የምታስከብር ጥሩ ነው እላለሁ። ውዴ ደች ለድምፄ ይቅርታ ድክም ብሎኛል። ዝም ብዬ ነው እየሰራ ያለው ሳልሰራ እንዳልቀር ብዬ ነው እንጂ ድምፄ ትክክል አይደለም እና ገርሞኝ ነው ሳልሰራ አላደርም ብዬ ነው የእውነት። እና መልካም ምሽት ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። እንደነገርኳችሁ የሄርሜላ እህቶች ማለት ነው ምከሯት፣ ማርያም ምክር ስጧት። ረፊ ወደ ራስሽ ተመለሽ ባሏት ውዶች። ጥሩ አይደለም እንደዚህ ጥሩ አይደለም። ይሁን ስለዚህ ምክር ስጧት፣ ራሷን ታስከብር። ራስን ማስከበር ግድ ነው። ሰዓትሽን አስከብሪ ይበላዋል። አለቀ። ከሰማች ግን የምትሰማ አይመስለኝም። አቤላ ጉድ ሰራሽ። ነገሩ ወዲያውኑ እኮ አውቀሻል። ልጅና ሚስት እያለው ነው የተነከርሽበት ነገሩ ይታወቃል። እያወቅሽ ነው በተሸከባሽበት። ስለዚህ እንግዲህ ምንም ማድረግ አይቻልም። መቻል ነው። ወንድ ልጆች በሉ መልካም ምሽት ይሆንላችሁ። ባይ ባይ። እወዳችኋለሁ።